እነሆ በዚህ ሰዓት ሰበር የተባለ መረጃ ከኢራን ምድር እየተሰማ ይገኛል። ኢራን በህዝባዊ ተቃውሞ እየተናጠች ነው። የብሪታንያ ሙስሊሞች በዩናይትድ ኪንግደም ውስጥ ከፍተኛ እርዳታ በመስጠት ቀዳሚ መሆናቸውን አንድ ሪፖርት አመላክቷል። ለፓለስታይን ጋዛ ህፃናት ድምጽ የሆነው በፊልሙ የምንወደው ጃኪ ቻን ሰው ለመተቸት ስም ለማጥፋት ሰዎችን ለማነወር እኔ እናንተን አይደለም ነብያቶችን እኮ ለመጣል ብዙ ሞክራሉ። በመስጂድ ቅጥር ግቢ የኳስ መጫወቻ ሜዳ ቢኖር እንደው አሁን አንተ ስታስበው ምንም ችግር የሌለው ነው የሚመስልህ። እነሆ በዚህ ሰዓት ሰበር የተባለ መረጃ ከኢራን ምድር እየተሰማ ይገኛል። ኢራን በህዝባዊ ተቃውሞ እየተናጠች ነው። የኢራን መንግስት ስጋት ገብቶታል። የኑሮ ውድነት በቃን ያሉ ኢራናውያን በዚህ ሰዓት ከባድ የተባለ ተቃውሞ እያከናወኑ ይገኛሉ። በኢራን ከቀናት በፊት የተጀመረው ተቃውሞ አሁንም ቀጥሏል። ሰዎች የኑሮ ውድነት፣ የሴቶች መብትና የዋጋ ግሽበትን በመቃወም ተቃውሟቸው እያሰሙ ይገኛሉ። ተቃውሞው በቴህራንና እንዲሁም ደግሞ አካባቢው ላይ ያሉ ዩኒቨርሲቲዎች የተቀላቀሉ ሲሆን ዩኒቨርሲቲዎችም ተዘግተዋል። በተቃውሞው ላይ እስላማዊ ሪፐብሊክ እንዲፈርስና ልዑሉ መሪ ስልጣን እንዲለቁ እየተጠየቀ ነው። የኢራን መንግስት ከዜጎች የሚመጣን ማንኛውም የተሳሳተ ባህሪ እንደማይታገዝ ግልጽ አድርጓል። በአንዳንድ የተቃውሞ ቦታዎችም የእስላማዊ መሪውን ባንዲራ እየተቀዳደዱና የደህንነት ካሜራዎችም እየሰበሩ ይገኛሉ። ኢራን በተቃውሞ ሰልፍ እየተናጠች ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩን። ተጨማሪ መረጃዎች ለማግኘት ፎሎ ያደረጋችሁ ቤተሰብ ሆናችሁ አዘጉ። የብሪታንያ ሙስሊሞች በዩናይትድ ኪንግደም ውስጥ ከፍተኛ እርዳታ በመስጠት ቀዳሚ መሆናቸውን አንድ ሪፖርት አመላክቷል። አናዶሉ እንደዘገበው ከሆነም እነዚሁ የብሪታንያ ሙስሊሞች በአንድ ዓመት ጊዜ ውስጥ 3 ቢሊዮን የአሜሪካን ዶላር ለእርዳታ ድርጅቶች ለግሰዋል። ከሌሎች ጋር ሲነጻጸር የ4 እጥፍ ብልጫ እንዳለው መረጃው አመላክቷል። ቶሎ አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ባዮ ላይ የቴሌግራም ቻናል ሊንክ አለ። ዳጉ ጆርናል ይላል። እሱ መቀላቀል ትችላላችሁ። ሰው ለመተቸት ስም ለማጥፋት ሰዎችን ለማነወር እኔ እናንተን አይደለም ነብያቶችን እኮ ለመጣል ብዙ ሞክራሉ። በሐሜቱ፣ በትችቱ፣ በክፋቱ፣ በቃሉ፣ ባንደበቱ ግን አላህ Subhanahu Wa Ta'ala ያነሳውን ማንንም አይጥለውም። አላህ Subhanahu Wa Ta'ala የጣለውን ማንንም አያነሳውም። ሁልጊዜም ግንኙነታችን፣ ስራዎቻችን አላህን ብለው ታስበው ሲደረጉና አላህን ሲፈለግባቸው የአላህ እዝነት ተከጅሎ ሲሰሩ ውጤታቸው በዚህ ልክ ከፍታን የሚወስዱ ወደ ከፍታ የሚያሸጋግሩ ናቸውና ራሳችንን ማንንም እንዲወርድብን ማንንም እኛን እንዲያሳንሰን እንዲያስከፋን አንፍቀድለት። ለፓለስታይን ጋዛ ህፃናት ድምጽ የሆነው በፊልሙ የምንወደው ጃኪ ቻን እንዲህ ሲል ነበር የገለጸው። አንድ ቪዲዮ ምስል የጋዛ ታዳጊ ሲናገር ሰማሁ ይላል። ጋዜጠኛው ያንን የጋዛ ታዳጊ ስታድግ ምን መሆን ትፈልጋለህ ሲለው ያ ታዳጊ በጋዛ እኮ ህፃናት አያድጉም ነበር ያለው ይላል። ከዛ በኋላ እኔ አልቻልኩም፣ በጣም አለቀስኩ ይላል። በየቀኑ በቦምብ ይደበደባሉ የጋዛ ህፃናት፣ እነሱ ስለወደፊት ስለማደግ አያስቡም ሲል ነበረ። እንግዲህ ከሰሞኑ በቻይና በቤጂንግ በነበረው የፊልም ምርቃት ላይ ስለ ፓለስታይን ህፃናትና ስሜቱን የተናገረው። ከዛም ዞር ብሎ እዛ አካባቢ ላሉ ወጣቶች እናንተ እኮ እንኳን ደስ ያላችሁ እንኳን ተመረቃችሁ የምትባሉት እኮ ስላደጋችሁ ነው። በጋዛ ያሉ ህፃናት ግን አያድጉም፣ ስለማደግም አያስቡም፣ ዛሬም ብቻ ነው የሚያስቡት ሲል ነበረ ስለ ፓለስታይን ህፃናት ያለውን ስሜት የተናገረው። እንግዲህ ጃኪ ቻንን እንደምናውቀው ሴት ልጁ በሰይጣን ማለት ነው መንገድ ሂዳ ወንድ ሁኛለሁ ስትለው ካሁን በኋላ ልጅ አይደለሽም ማለቱንም የምናስታውሰው ነው። ከሰሞኑ ደግሞ ለፓለስታይን ህፃናት ድምጽ የሆነበት መንገድ ብዙዎች ማለት ነው ጃኪ ቻንን እያደነቁት ይገኛሉ። እናንተ ስለ ጃኪ ቻን ምን ታስባላችሁ? በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። በመስጂድ ቅጥር ግቢ የኳስ መጫወቻ ሜዳ ቢኖር ማለት ነው ማድረግ ማለት ነው። ምን ችግር አለው? እንደው አሁን አንተ ስታስበው ምንም ችግር የሌለው ነው የሚመስልህ። አይ አይደለም፣ እንደዛ ሳይሆን ለምሳሌ ፑል ተብሎ ሲቆጣ ጊዜ ፑል ተብሎ ሲቆጣ በዛ ምክንያት በጣም ሰዎች ሱሰኛ ይሆናሉ። በዛ ምክንያት በጣም ከባድ ሲያጣቸው ሁሉ ወጡበት ስለመጮት ማለት ነው። ያ መስጂድ ቅጥር ግቢ ውስጥ ከሆነ ሐራም አይሰራም።
ግን ሰዓት ይታለፋል። ወጣቱን በዛ መያዝ ይቻላል። አዎ በቃ አሁን ጥሩ መታል እኮ እንደው ምንም ችግር የለውም ካልንማ መስጂዱም ውስጥ መጫወች ሰፋ ያለ መስጂድ ላይ አንዋር ላይ አዲሱ መስጂድ ላይ ገብቶ እዚያ ኬላና ኬላ አስቀምጦ ምናምን መጫወቱ ምን ችግር አለው የማለት ያህል ወደዚያ እንዳይሄድ ጥንቃቄ እንዲደረግ ነው። ግቢው ውስጥ ላይ ችግር የለውም። ግቢው ውስጥ ላይ ችግር የለውም። በተለይ መስለሐው ሲታይ ማለት ምንድነው? ቢያንስ ፈርድ ሶላቶች እንዳይጠፉ፣ ጫጫታው እንዳይበዛ፣ ማላ ያኒ ምንም ሌላ ስነ ምግባራቸው የተበላሹ ልጆች ወይም ቡድኖች መተው እዚያ እንዳይዳፈሩ የማድረግ ዓላማዎች ስላለ አዛን ሲደረግ ሁሉም ሰግዶ የማያውቀው ራሱ በምን ተፍረቱ በሶላት እንዲሰግድ እንዲደፋፈር ስለሚያቀርበው፣ በተለይ ደግሞ ከዚህ የተሻለ የዳዕዋ ሰዎች በአካባቢ ላይ ካሉና ከተጠቀሙበት እረፍት ሰዓታቸውን ምናምን ሰዓታቸውን 2 ሐዲስ 3 ሐዲስ በመንገር ሲመጡ ጧት ራሳቸውን ሲያሟሙቁ ሙሉ መተው ሰዓታቸው ከመድረሱ በፊት ቀድሞ መተው አንድ የቁርአን ምዕራፍ እንኳን 2 አያት 3 አያት ያላት የቁርአን ምዕራፍ በደንብ አብሮ ቀርቶ በዚህ ቅስቀሳ በማድረግ አላኩል ሐል አንድነትንም በማዳበር ሊጠቅም ስለሚችል ከዚህ አኳያ ችግር የለውም እንላለን እንጂ እነዚህ ሁሉ ሪሳላዎች በሌሉበት እነዚህ ሁሉ ፋይዳዎች በሌሉበት እንኳን መስጂድ ውስጥ ግቢውም ውስጥ አይሆንም የሚባል ነው። አስሉ እኮ ስራው ምንድነው የሚባለው? ጨዋታ ነው እኮ የሚባለው አይደል? ጨዋታ ነው፣ የኳስ ጨዋታ አይሆንም በእስላምና። እንዲህ ይህንን ዓላማ ይዞ ከመጣ ግን ግቢው ውስጥ ቢጫወቱ ይመረጣል። መሄዳቸው ካልቀረ መንገድ ላይ ሄደው ሌላውን እየጣሉ ሌላውን በጭቃ እየለወሱ ሌሎችም ሶላታቸውንም እያሳለፉ ያልሆኑ ጓደኞች ጋር እየተለማመዱ ከሚበላሹ መስጂድ ውስጥ ሆነው በአደብ ይህንን እንቅስቃሴያቸውን ቢያደርጉ የበለጠ ነው እላለሁ። ከቁርአን አያዎች ሁሉ በጣም ተስፋ የሚሰጠው የቁርአን አያ ይህ የቁርአን አያ ነው። ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። እናንተ ባሮቼ ሆይ በላቸው ይላል አላህ ነቢዩን ሰለላሁ ዐለይሂ ወሰለም። በላቸው አንተ ሙሐመድ ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሳቸው ላይ ብክነትን ያበዙ የሆኑ በወንጀል የተጥለቀለቁ የሆኑ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት በፍጹም ተስፋ አትቁረጡ ይላል አላህ ሱብሓነሁ ወተዓላ። ኢነላሃ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በሙሉ ይምራል፣ የሚያስቀረው የለም አላህ ሱብሓነሁ ወተዓላ። ሰውየው 70 ዓመት 60 ዓመት ሆኖት በምርኩዝ መጥቶ ነቢይ ሰለላሁ ዐለይሂ ወሰለም ጋር ምን አላቸው? አሁን ሸሃዳ ባደርግ ምንድን ነው የማገኘው አላቸው። አላህ ስብሓነሁ ወተዓላ ቁርአን ያወረደ ይተካላቸዋል ወንጀላቸውን በሙሉ ዩበድሉ ላሁ ሰይአትህም ሐሰናት ወንጀላቸውን በሙሉ በሐሰናት በመልካም ነገር ይተካላቸዋል የሚል የቁርአን ያወረደ አላህ። ይህንን ነቢዩ ሰለላሁ ዐለይሂ ወሰለም ሲነግሩት ይህ ሰውዬ ምርኩዙን ይዞ አላሁ አክበር አላሁ አክበር እያለ ነው ጥሏቸው ይሄ ፉጁራቲ ይህ ሁሉ ወንጀል ይህ ሁሉ መዓት የሰራሁት መጥፎ ስራ ሁሉ ይቀየራል አላቸው። ሸሃዳውን አደረገና እየፎከረ ነው ሄደው ተክቢራ እያለ በአላህ ላይ ተስፋችን የላቀ መሆን አለበት እስከሰራን። አይን الناس መቼም የሚለው በሐዲስ አለ አልዓይኑ ሐቁም ብለዋል ነብዩ አለይሂ ሰላቱ ወሰለም። ተዝህ ለመዳን ደግሞ አስማእ መቅራት ነው፣ ቁርአን መቅራት ነው። ተነብያችን የተገኙትን የዱዓ ቃላቶች ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم የሚለው اعوذ بكلمات الله التامات من شر ما خلق የሚለው እንግዲህ اللهم رب الناس اذهب الباس اشفي انت الشافي لا شفاء الا شفاءك شفاء لا يغادر سقما የሚለው አሉ። እነዛን ተቁርአን ደግሞ
አያተል ኩርሲ፣ ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢ ናስ፣ ቢረቢል ፈለቅ እነዚህን መቅራት ነው እና ማዓ ተወኩል አለላህ አላህ ያሸረኛል ብሎ ሰበቡን ያደረጉ በዚህ መሄድ ነው እንጂ ሌላ መድኃኒት የለም። አይን ቡዳ ከሆነ ነብያችን አንድ ያሉት ነገር አለ። የበላው ሰው ይሄ ያስታመመው ሰው የሚታወቅ ከሆነ ሌላ መድኃኒት አንድ የተናገሩት ነገር አለ ነብያችን። መቼም የዛሬ ሰው አይልም እንጂ ይታጠብና ይሄ መቃቢኑን ብትብቻውን ጉያውን ምናምኑን አጥቦ ሲያበቃ እዛ ታመመው ሰው ላይ ያፈስበት ብሎ አይን የበላው ሰው ተታወቀ፣ አይኑ ተታወቀ ማለት ነው። ይሄም አለ እና እንትን ፈቃደኛ ሆኖ ከተስማማ ፈቃደኛ መሆንም አለበት ግዴታው ነው። ነብያችን ተቆጥተዋል። አንድ ሱሐቢ ነው አንድ ሰፈር ሄደው ነብያችን ጋራ ውሃ እየቀድ ሲታጠብ አንድ ወንዝ ላይ ሰውየው አይቶታል። በጣም ደስ ብሎት አይቶት ታመመ። በጣም ታመመ ስሏቸው ማን ነው ያየው አሉ ነብያችን። እከሌ የሚባል ሰው ነው ያየው አሉ። ያን ሰውዬ አዘውታል። ታጠባሉ። ታጠብና ለምን ነው አንድኛችሁ ማንኛውም ሰው ነው ወንድሙን የሚጎዳው ለምንድን ነው ብለው እንደውም ተቆ ከዛ በኋላ ታጠባሉት። እሺ ብሎ ታጥቦ እንትን ብሎ አፍሶበታል። ሻረ ማለት ይሄን እሺ ማለት አለበት። ይሄ ተታወቀ ሰውየው ማለት